ይህም አስገራሚ ዛፍ ታዲያ በቀን ብዙ ሺህ ሊትር ውሃዎችን ከውስጡ ሲያፈልቅ ይውላል። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ መቼስ በዚች ምድር ላይ ስንኖር ስለ ተፈጥሮ ብዙ እንደምናውቅ ብናስብም ተፈጥሮ ግን በፊናዋ በየቀኑ አዳዲስና ያልተሰሙ ክስተቶችን እያሳየች ማስደነቋን ቀጥላለች። እናም በተለምዶ ዛፎች በአንድ ቦታ ጸንቶ የሚቆሙ ጥላና ፍሬ የሚሰጡ ፍጥረታት ብቻ እንደሆኑ ለብዙዎቻችን የማይካድ እውነት ቢሆንም ነገር ግን ውሃ የሚያፈልቁ ወይም በራሳቸው የሚፈነዱ ዛፎች እንዳሉ ስንቶቻችን እናውቅ ይሆን? አዎ፣ ይህ ፊልም አሊያም ተረት ሳይሆን በገሃዱ ዓለም የሚገኙ እውነታዎች ናቸው። ታዲያ እኛም ለዛሬ ሳይንስ እንኳን መልስ ያጣላቸውን የሰዎችን አእምሮ የሚፈታተኑና እጅግ በጣም ብርቅዬ ዛፎችን ልናስቃኛችሁ ነውና አብራችሁን ቆዩ። 9ኛ ጥበበኛው ዛፍ። ሌላው በተፈጥሮ ኢንጂነሪንግ የምንደነቅበት ዛፍ ሄሊኮፕተር ትሪ ወይንም የሜፕል ዛፍ ሲሆን የዚህ ዛፍ አስደናቂነት በቅጠሎቹና በዘሮቹ አወዳደቅ ላይ ነው። የዛፍ ዘሮች በቀጥታ ወደ መሬት ቢወድቁ ኖሮ ጉዳት ሊደርስባቸውና ላይበቅሉ ይችሉ የነበረ ቢሆንም ተፈጥሮ ግን ይህንን በመረዳት አስደናቂ መላ ዘይዳለታለችና ቅጠሎቹ ከዛፉ ሲላቀቁ ልክ እንደ ሄሊኮፕተር በአየር ላይ እየተሽከረከሩ ቀስ ብለው መሬት ላይ እንዲያርፉ ተደርጎ ተፈጥሯል። ይህ የማሽከርከር እንቅስቃሴ ዘሩ በሰላም መሬት እንዲደርስና ቀጣይነት እንዲኖረው በማድረግ ወሳኝ ሚና ይጫወታል። ይህም የተፈጥሮን እያንዳንዷ ነገሯ በምክንያት እንደተፈጠረና የተፈጥሮን ጥበብ በጥልቀት እንድንረዳ የሚያደርግ ሆኖ እናገኘዋለን። 8ኛ የፊዚክስ ሕጎችን የሚፈታተኑ ዛፎች። በህንድ ሃንዚ ከተማ በሚገኝ አንድ ጥንታዊ ቤተ መቅደስ ውስጥ በአየር ላይ የተንጠለጠለ ዛፍ የሚገኝ ሲሆን የዚህ ዛፍ ስሮች ከመሬት ጋር ያላቸው ቁርኝት ሙሉ በሙሉ የተቋረጠ ቢሆንም ዛፉ ግን በአየር ላይ ተንሳፎ ሕይወቱ እንደቀጠለ ነው። ከፊት ለፊት ሆኖ የሚመለከተው ሰው ዛፉ ምንም አይነት የምድር ድጋፍ ሳይኖረው በአየር ላይ የተንጠለጠለ ቢመስልም ይሁን እንጂ ቅጠሎቹ የለመለሙ እድገቱም የማይቆም በመሆኑ የአካባቢው ነዋሪዎች ይህንን እንደ ታላቅ ታምር በመቁጠር ዛፉን በማምለክ ምኞታቸው እንዲሳካም ክር እያሰሩ አምልኳቸውን ተያይዘውታል። 7ኛ መንፈሳዊው እንጨት። በተመሳሳይ መልኩ ከተፈጥሮ ሕግ ጋር የሚጋጭ የሚመስል ሌላ እንጨት የምናገኝ ሲሆን ይህም ጋሩዳ እንጨት ወይም ተንሳፋፊው እንጨት በመባል የሚታወቅ ዛፍ ነው። በተለምዶ ማንኛውም እንጨት ውሃ ላይ ሲጣል ከወራጅ ውሃ ጋር አብሮ መውረዱ የሚጠበቅ ቢሆንም ይህ እንጨት ግን ውሃ ላይ ሲቀመጥ ልክ እንደ እባብ እየተቅለበለበ ከውሃው ፍሰት በተቃራኒ ይጓዛል። ማለትም ውሃው ወደ ታች ሲወርድ እንጨቱ ወደ ላይ ይወጣል ማለት ነው። ይህም ክስተት በሳይንስ እስካሁን ያልተፈታ ሲሆን እንጨቱ በህንድ ሂማላያ ተራሮች አካባቢ በጥቅጥቅ ጫካዎች ውስጥ ብቻ እንደሚገኝ የሚነገር ሲሆን ዋጋውም ቢሆን እጅግ ውድ የሚባል አይነት በመሆኑ 1 ኢንች የሚሆን ቁራጭ እንጨት በርከት ባለ የህንድ ሩፒ ይሸጣል። ለዚህም ምክንያቱ ከእምነት ጋር በተያያዘ ሲሆን በሂንዱ እምነት ዘንድ ይህ እንጨት እንደ ቅዱስና ትልቅ መንፈሳዊ ኃይል እንዳለው ስለሚታመን ነው። 6ኛ ዕድሜ ጠገቡ ብልህ ዛፍ። ወደ አፍሪካ ስንመጣ ደግሞ ግዙፉን የባኦባብ ዛፍ የምናገኝ ሲሆን ይህ ዛፍ መጠኑ እጅግ ግዙፍ ከመሆኑ የተነሳ ቁመቱ ከ4 እስከ 6 ፎቅ ህንፃ ጋር ይስተካከላል ቢባል ማጋነን አይሆንም። ይበልጥ የሚያስደንቀው ግን ዕድሜው ሲሆን አንዳንድ የባኦባብ ዛፎች ከ1000 ዓመታት በላይ ዕድሜ እንዳላቸው የተረጋገጠ ሲሆን ታዲያ ይህ ድርቅና ጠራራ ፀሐይ ያልበገረው ድንቅ ዛፍ እንዴት ለዘመናት መቆየት ቻለ ለሚለው ጥያቄ ሚስጥሩ ያለው በግንዱ ውስጥ ሲሆን ይህ ዛፍ ዝናብ በሚዘንብበት ወቅት ዛፉ ከተለመደው እጅግ ከፍተኛ መጠን ያለው ውሃ በግንዱ ውስጥ በማከማቸት የተከማቸው ውሃ በበጋ ወራት ለወራት ያህል ያለ ችግር እንዲኖር ይረዳዋል። ቅጠሎቹም በቫይታሚን የበለጸጉ በመሆናቸው በአፍሪካ አንዳንድ አካባቢዎች እንደ ምግብነትም ያገለግላሉ። 5ኛ ቅርጻሙ ዛፍ።
በህንድ አንድራ በተባለ ስፍራ የሚገኘው ናላማላ ባርካ የተባለ ዛፍ ሌላኛው የጥንታዊ ዘመን ሚስጥር ሆኖ እናገኘዋለን። ይህ የባርካ ዛፍ በመጠን እጅግ ግዙፍ ሲሆን ስሮቹ ግን እንግዳ የሆኑ ቅርጾችን ይዘው እናገኛቸዋለን። ስሮቹን በጥንቃቄ ለተመለከተ ሰው የዱር እንስሳትን፣ የሰዎችንና የተለያዩ ፍጥረታትን ቅርጽ ይዘው የሚታዩ ሲሆን የአካባቢው ሰዎች ግን እነዚህ ቅርጾች ከጥንት የሰው ልጅ ስልጣኔ ጀምሮ የነበሩና የማይጠፉ ተአምራዊ ምልክቶች እንደሆኑ ያምናሉ። አራተኛ የዲያብሎስ ግንብ። ይህ በአሜሪካ የሚገኘው የዲያብሎስ ግንብ እየተባለ የሚጠራው የጂኦሎጂና የባዮሎጂ ተመራማሪዎችን ያከራከረ ተራራ የሚመስል ግዙፍ አለት ደግሞ ቅርጹ ሲታይ ልክ እንደ ተቆረጠ ግዙፍ የዛፍ ጉቶ የሚመስል ሲሆን አንዳንድ ተመራማሪዎች ይህ በጥንት ዘመን የነበረ ወደ ሰማይ ኪሎሜትሮችን የሚረዝም ግዙፍ ዛፍ እንደነበርና አሁን ላይ ግን ያለው ይህ የምናየው ቅሪቱን ብቻ እንደሆነ ይናገራሉ። ሶስተኛ የበረሃው ዛፍ። ወደ በረሃና አደገኛ ደኖች ስናመራ ደግሞ በናሚቢያ በረሃ የሚገኘው የኩዊቨር ዛፍ የምናገኝ ሲሆን ይህ ለየት ያለ ገጽታ ያለው ዛፍ ከሩቅ ሲታይ ዛፉ ተገልብጦ የተተከለ የሚያስመስለው ሲሆን ማለትም ስሩ ወደ ላይ ቅርንጫፎቹ ወደ ታች የሆነ ዛፍ ይመስላል። በበረሃው ከባድ ሙቀት ውስጥ ለ300 ዓመታት መኖር መቻሉና ለአካባቢዎቹ ሰዎች ጥላ መሆኑ ለበረሃው ሰው እንደ መልካም ዛፍ የሚቆጠር ዛፍ ነው። ሁለተኛ ሳንድ ቦክስ። ይህ ሳንድ ቦክስ የተባለው የዛፍ ዝርያ በታንዛኒያና በአማዞን ጫካዎች የሚገኝ ሲሆን ይህ ዛፍ ለመቅረብ እጅግ የሚያስፈራ ግንዱ በሙሉ በሾሉ እሾች የተሸፈነና ከዛፉ የሚወጣው ፈሳሽ ወይንም ሳፕ መርዛማ ሲሆን አይን ውስጥ ከገባ ለዘለቄታው ሊያሳውር የሚችል እንደሆነ ተረጋግጧል። ይባስ ብሎም ፍሬዎቹ ሲደርቁ ልክ እንደ ቦምብ የሚፈነዱ ሲሆን ፍሬው በሚፈነዳበት ጊዜ ዘሮቹ በከፍተኛ ፍጥነት ስለሚበታተኑ አቅራቢያው ያለን ሰው ወይንም እንስሳ ሊጎዱ ይችላሉ። ስሜት ያላቸው የሚመስሉ ዛፎች። ጉዟችንን ከወደ ህንድ እናድርገውና እነዚህን እንደ ሰው ልጅ ስሜት አላቸው የሚባልላቸውን ዛፎች እንመልከት። በህንድ የኡታራካንድ ግዛት ውስጥ በሚገኝ ደን ውስጥ አንድ ልዩ ዛፍ ያለ ሲሆን ይህ ዛፍ በተለምዶ የሚስቀው ዛፍ ወይንም ላፊንግ ትሪ በመባል የሚታወቅ ሲሆን ነገሩ እንዲህ ነው። ማንም ሰው የዚህን ዛፍ ግንዱን በጣቶቹ ቢነካው ወይም ቢፈትገው የዛፉ ቅርንጫፎች በሙሉ መነቃነቅ የሚጀምሩ ሲሆን ይህም ማለት ዛፉ ልክ በድንገት ብብቱን እንደ ኮረኮሩት ሰው ሪያክት ያደርጋል እንደማለት ሲሆን ሳይንቲስቶች ይህንን ምክንያቱን ለማወቅም ብዙ ጥረቶችን አድርገዋል። እስካሁን በተደረሰው ድምዳሜ የሰው እጅ ንክኪ ከዛፉ ሴሎች ጋር ሲገናኝ በሚፈጠር ኬሚካላዊ ምላሽ ምክንያት ዛፉ ሊርገፈገፍ እንደሚችል የገመቱ ቢሆንም የዛፉ ልክ እንደ ሰው ተኮርኩሮ መርገፍገፍ ወይንም ምላሽ መስጠት የሚለው እሳቤ ግን በሺዎች የሚቆጠሩ ቱሪስቶችን ወደ ቦታው እየሳበ ይገኛል። አንደኛ የውሃ ዛፍ። ከዚህ በመቀጠል ደግሞ ሌላ ተአምራዊ ዛፍ የምናገኝ ሲሆን ይህም የውሃ ዛፍ ወይንም ዋተር ትሪ ይሰኛል። በተለምዶ ዛፎች ውሃን ከስር ወደ ላይ ይስባሉ እንጂ እንደ ቧንቧ ውሃን ያፈልቃሉ ተብሎ ባይታሰብም በሞንቴኔግሮ የሚገኝ አንድ ዛፍ ግን ይህንን የተፈጥሮ ሕግ የሻረ በሚመስል መልኩ ግንዱ ሲቆረጥ ወይንም ቀዳዳ ሲበጅለት ከፍተኛ መጠን ያለው ውሃ ያፈልቃል። የሚያስገርመው ነገር ግን የውሃው መፍሰስ ወቅትን የጠበቀ መሆኑ ሲሆን ክረምት ሲገባ የውሃው ፍሰት በማቆም ልክ በጋ ሲጀምር ግን ዛፉ ውሃ ማውጣት ይጀምራል። ይህ ሁኔታ የአካባቢው ነዋሪዎች ብቻ ሳይሆን ሳይንቲስቶችንም ግራ ያጋባ ክስተት ሲሆን ተመሳሳይ ዛፍ በህንድ ሀገርም ተገኝቷል። የህንድ ላውረል በመባል የሚታወቀው ይህ ዛፍ ግንዱ ሲቆረጥ በከፍተኛ ፍጥነት ውሃን የሚተፋ ሲሆን የአካባቢ ሰዎች እንደሚሉት ከዛፉ የሚወጣው ውሃ መጠነኛ የኮምጣጣነት ጣዕም ያለው ሲሆን መንገደኞች በውሃ ጥም ሲቃጠሉ የዚህን ዛፍ ግንዶች በመጠቀም ጥማቸውን ሲያረኩ ይስተዋላል። ይህም ምናልባት ዛፉ ውሃን በግንዱ ውስጥ አከማችቶ የመያዝ ልዩ ተፈጥሮ ሳይኖሩ እንዳልቀረ ይገመታል። እናም እነዚህ ዛፎች የተፈጥሮን ጥልቅ ምስጢርና አስገራሚ ኃይል የምናይባቸው መስታወቶች ሲሆኑ
ከሚስቁና ከሚጨፍሩ ዛፎች አንስቶ የፊዚክስን ሕግ እስከሚሽሩ እንጨቶች ድረስ ስንመለከት አንድ የሚያሳየን ነገር ያለ ሲሆን እሱም ገና ያልተረዳናቸው ብዙ የተፈጥሮ አካላት መኖራቸውን ሲሆን እነዚህ ብርቅዬ ዛፎች የቱሪስት መስህብ ከመሆናቸውም በላይ የተፈጥሮን ሚዛን በመጠበቅ ረገድ የማይተካ ሚና አላቸው እያልን የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።